ልጅ ቢሞትብህ ፈራሽ ከሆነ ስጋና ደም እንደተሰራ አስታውስ ይለናል ኤፒክቴተስ። እንደ ታላቁ የስቶይክ ፍልስፍና አራማጅ ኤፒክቴተስ እምነት ከሕይወት ታላላቅ ግቦች ውስጥ ዋነኛው የአእምሮ ሰላም ወይንም የመንፈስ እርጋታና ስክነት ነው። የአእምሮ መረጋጋትን ለማግኘት ራስን መግራትና ስሜትን መቆጣጠር ያስፈልጋል። ሰው ውስጣዊ ሰላሙን ማስጠበቅ ይችል ዘንድ መረን በለቀቁ ፍላጎቶቹ ከመነዳት ይልቅ ፍላጎቶቹን ማዘዝና ለፍላጎቶቹ ልጓም ማበጀት መቻል አለበት። የአእምሮ ሰላም ከሁሉ የላቀ ዋጋ አለው። ከቶውኑ ለጭንቀት ሊዳረግ የሚገባ ነገርም አይደለም። ኤፒክቴተስ ሰዎች የአእምሮ ሰላምህን እንዲያደፈርሱት መፍቀድ ራስህን ለባርነት ማቅረብ ነው ይላል። እንዳውም ከባርነት ይከፋል። ምክንያቱም የባሪያ ባርነቱ አካላዊ ብቻ ነው። ውስጣዊ ሰላምህን ለሌሎች አሳልፈ ስትሰጥ ግን ከአካላዊው ባርነት በከፋ ነፍስን ለግዞት እያቀረብክ ነው። ሊያናድድህ የሚችል ፍጡር ሁሉ ጌታህ፣ ገዥህ ይሆናል። ማንኛውም ሰው በማንኛውም አይነት አስገዳጅ ጫና በአካል ላይ ቢነግስ ያስቆጣህ ይሆናል። ሆኖም ሕሊናህን የሌሎች መረማመጃ አድርግህ በገዛ ነፍስ ላይ የበላይ ስትሾም ከማስቆጣትም በከፋ ያሳፍራል። ሰው በማንኛውም መልኩ ውስጣዊ ግዞትንና ባርነትን መፍቀድ የለበትም። ሰዎች ነፍሳቸውን ባርነት አሳልፈው እንዲሰጡ ከሚያደርጋቸው ኃይል አንዱ ፍላጎት ነው። በእርግጥ በቃኝን የማያውቀው የሰው ልጅ ፍላጎት የግዞቱ ስር ነው። የፍላጎትህ ምንጭ ለማግኘት አጥብቀህ የምትጓጓለት ነገር በማንነት ላይ ይነግሳል፣ በፈለገው መንገድ ይነዳሃል። በመሆኑም ከዚህ አይነቱ ቁርኝት ነፃ ለመውጣት ለቁሳቁስ፣ ለሕይወት፣ በአጠቃላይ ለሁሉም ነገር ያለህን ጥብቅ ፍላጎት ማጥፋት ያስፈልጋል። አንድ ሰው ውድ የሆነ ሰዓትን ሲሰርቅብህ የምትናደደው ከሰዓት ጋር በፈጠርከው ቁርኝት አማካኝነት ነው። ምናልባት ሰውየው ሊጣል የደረሰ አሮጌ ሰዓትን ቢሰርቅብህ አትናደድም፣ ምክንያቱም ለሰዓቱ ፍላጎት የለህም። በመሆኑም ለውስጣዊ ውጥረት፣ ጭንቀት፣ ንዴትና መረበሽ መንስኤው ፍላጎትና ከነገራት ጋር ጥብቅ ቁርኝት መፍጠር ነው። አታችመንት እንደሚሉት ነው ቡዲስቶቹ። ሰብስክራይብ ማድረግ እንዳይረሳ። ከዚህ ባሻገር የአእምሮ ሰላምን ከአላስፈላጊ ሁከት ለመጠበቅ ፍቱን መፍትሄ የነገራትን እውነተኛ ተፈጥሮ መገንዘብ ነው። ውድ የሆነ ጌጣጌጥ ሲሰበርብህ ጌጡ የተሰራው ከተሰባሪ ነገር እንደሆነ አትርሳ። ወተት ቢደፋብህ ውስጣዊ ሰላምህን በብስጭት አታደፍርስ። ወተት በባህሪው ፈሳሽ ነው። ፈሳሽ የሆነ ነገር ደግሞ ተደፍቶ ሊገኝ ይችላል። ይህ መርህ በጥቃቅን የዕለት ተዕለት አጋጣሚዎች ላይ ብቻ ሳይሆን ወሳኝ በሆኑ የህይወት ልምዶችም ላይ ይሰራል። ልጅ ከሞተብህ ይላል ኤፒክቴተስ፣ ልጅ ከሞተብህ ፈራሽ ከሆነ ስጋና ደም እንደተሰራ አስታውስ። ሟች የሆኑ ፍጥረታት ሁሉ የሆነ ቀን ሊጠፉ ግድ ነው። ከሞት ጋር በተያያዘ ኤፒክቴተስ ሞት ከሌሎች የተቀበልነውን እንደመመለስ ነው ይለናል። ምናልባት በሞት ምክንያት ስለምናጣቸው ነገሮች ስናስብ የህይወትን ገጸ በረከት እየተነጠቅን እንደሆነ ሊሰማን ይችላል። ሆኖም ያለንን እየተነጠቅን ሳይሆን የተሰጠንን እየመለስን መሆኑ ልብ ማለት ያስፈልጋል። በእርግጥ አምላክ መጀመሪያ የሰጠንን በኋላ ላይ መመለስ ይኖርብናል። የኤፒክቴተስ አስተምህሮት ልንለውጣቸው የማንችላቸውን እውነታዎች በጸጋ እንድንቀበል ይመክራል። ሊወገዱ ከማይችሉ ችግሮች ጋር መላመድ ተገቢ ነው። ስቃይ መርዛማ ሾሆቹ ዶልድመው ይጠፉ ዘንድ ችጋርን በጸጋ መቀበልና ከመከራ ጋር መቻቻል ያስፈልጋል። ከሁሉ የከፋው ስቃይ የሚመነጨው የህይወት ድርሻችንን ላለመቀበል ከምናሳየው ትግልና የእምቢተኝነት መንፈስ ነው። የአካል ጉዳተኝነት ውስጣዊ ስሜታችንን እንዲጎዳው ከፈቀድን ስብራታችንን ተሸክመን መኖር ከምንቋቋሙ በላይ ይሆንብናል። ሆኖም ጉዳታችንን እንደ አንድ የህይወት አካል ስንቀበል ልባዊ ስብራታችን በተወሰነ መልኩ ቀንሶ ጉዳታችንን መቋቋም ይቻለናል። በእርግጥ ታላቁ ፈላስፋ ኤፒክቴተስ ይህንን እውነታ የቀሰመው ከመሪር የህይወት ተሞክሮቹ ነበር። ኤፒክቴተስ ከፍተኛ ጭቆናና ኢፍትሐዊ በደል እየተጎነጨ የኖረ ባሪያ ከመሆኑም በከፋ የአካል ጉዳተኛም ጭምር ነበር። ህይወት ውጣ ውረድ እንደመሆኗ ሰዎች ስንክሳራቸውን በጸጋ ከመቀበል በተቃራኒ በችግሮቻቸው ደንብሮ መፈርጠጥ የለባቸውም። ምክንያቱም መሰናክሎች አስፈላጊ የመንፈስ ልምምዶች ናቸው። በአደጋ ስትናጥ ከአምላክ ጋር ነጻ ትግል እንደገጠም ካስብ የትግሉ ፈተና የተገባደደ የተሻለ ጥንካሬ ታዳብራለህ፣ ትፈረጥማለህ። አካላችን እንዲፈረጥም የአካል ብቃት እንቅስቃሴ እንደሚያስፈልገው ሁሉ መንፈሳችን የሚዳብር ዘንድ መንፈሳዊ ልምምዶች ያስፈልጉታል። ይህ የሚሆነው ደግሞ ከችግሮቻችን ጋር ተጋፍጠን የህይወት ውጣ ውረዶችን ስንፋልም ነው። በአዳጋች የህይወት ውጣ ውረዶች ስንታመስ ኤፒክቴተስ በዚህ መልኩ እንድናስብ ይመክረናል። በእርግጥ የኔ የሆነው ነገር ምንድን ነው? የኔ ያልሆነውስ? ለእኔ የተፈቀደው የቱ ነው? ለእኔ ያልተፈቀደውስ? መሞት ግዴታዬ ሊሆን ይችላል። ሆኖም ግድ የሰቆቃ ሙሾ ማውረድ አለብኝ? በባርነት ሰንሰለት መቀፍደድ ይኖርብኝ ይሆናል። ግን የግድ በሐዘን ሲቃ መታመስ አለብኝ? መሰደድ ዕጣ ፈንታዬ ሆኖ ቢገኝ በሳቅ በፌሽታና ደስታ ከመጓዝ የሚያግደኝ አለ? በእርግጥ ኃያላን እጅና እግሬን በሰንሰለት ሊጠነፍጉ ይችላሉ።
አቅመ ደካማ አካሌን በባርነት ሊገዙት ሊያዙበት ይችላሉ። በነፍሴ ላይ ግን አንዳችም ስልጣን የላቸውም። ነፍሴን በተመለከተ እንኳን ሰው አምላክ ራሱ ስልጣን የለውም ይላል። የኤፒክታተስ ፍልስፍና የሰዎች ውስጣዊ መንፈስ ፍጹም የማይጣስና የማይገረሰስ ሊሆን እንደሚገባ በኩሮ ይገልጻል። የማንኛውም ሰው መንፈሳዊ ጥንካሬ ፍጹም በሌሎች የማይገዛ የራሱና የራሱ ብቻ የሆነ ውስጣዊ ሀብት መሆን አለበት። ማንኛውም ኃያል ነኝ ባይ እስካልተፈቀደለት ድረስ የሰዎችን መንፈሳዊ ጥንካሬ መስለብ፣ የሰዎችን ነፍስ መግዛትም ሆነ በነፍሳቸው ላይ ማዘዝ አይችልም። ሰዎችን በነፍሳቸው ላይ ኃያላንን መሾም፣ ባርነትን መፍቀድ የለባቸውም። ይህ ሲሆን ነፍሳችንን በማንኛውም ኃይል የማይደፈርና የማይበገር ግላዊ ገጸ በረከታችን ይሆናል። የዚህ አስተሳሰብ እውነተኛ ተምሳሌት የሆነው ሶቅራጥስ ጠላቶቹ መንፈሳዊ ጥንካሬውን ለመስበር የጣሉበትን የሞት ብይን በመጠባበቅ ላይ ሳለ እንዲህ ብሎ ነበር። አኒታስና ማሌታስ በእኔ ላይ የሞት ብይን የማስተላለፍ ስልጣን ቢኖራቸውም እኔን የመጉዳት ኃይል ግን የላቸውም። በሌላ አገላለጽ እነዛ ርኩስ ፖለቲከኞች የሶቅራጥስን መንፈሳዊ ጥንካሬ የመስበር አቅሙ ስላልነበራቸው በነፍሱ ላይ ለማዘዝ ስልጣን አልባ አቅመ ደካሞች ነበሩ። እንቀጥላለን። ሰብስክራይብ ማድረግ እንዳይረሳ። ሕይወትም ስህተት መወለድን በራሱ ኃጢአት ነው ይለናል የጽልመታዊ ፍልስፍናው አቀንቃኝ አርተር ሾፐንሃወር። ከ1778 እስከ 1860 ዓ.ም የኖረው ታዋቂው ጀርመናዊ ፈላስፋ አርተር ሾፐንሃወር ዓለም ሙሉ ለሙሉ በክፋትና ጥፋት የተሞላች በመሆኗ ሰይጣናዊነት የምድራችን ገዢ ኃይል ነው ብሎ ያምናል። ደስታ ተቆጥሮ በማያልቁ አስከፊ ክስተቶች መካከል የሚከሰት ቅጽበታዊ የህይወት ብልጭታ ነው። በእርግጥ ደስታ ማለት አንዱ ክፋት ተገባዶ ሌላኛው እስኪከሰት የሚነግስ አጭር ከህመም ነፃ የሆነ የእፎይታ ጊዜ ነው። በበርካታ ልብ ወለዶች ላይ እንደምናየው ታሪኩ ይጥም ዘንድ ጀግናይቱ እልፍ አላፍ ውጣ ውረዶችን ካለፉ በኋላ ተጋብተው በሰላምና በደስታ መኖር ሲጀምሩ ትረካው መጠናቀቅ አለበት። ተረኩ ከቀጠለ ግን በተደጋጋሚ የሚከሰቱት አስከፊ የህይወት ስንክሳሮች የሾፐንሃወርን ህይወት ስህተት ነው፣ ስለሆነም መወለድ በራሱ ኃጢአት ነው የሚለውን አባባል የሚያረጋግጡ ይሆናሉ። የሾፐንሃወር የጸለምተኝነት ፍልስፍና ዓለም ተቆጣጣሪና መሪ አምላክ የሌለው ይህ ምክንያታዊ የሆነ እውር ኃይል ነው በሚል እሳቤ ላይ የተመሰረተ ነው። ይህ የምድራችን እውነታ የዓለማችን እውር ኃይል በሰዎች ማንነት ውስጥ ልጓም አልባ በሆነ ጥልቅ ደመነፍስ ስሜትና ፍላጎት መልክ የሰፈነ ኃይል ነው ይላል። ሰው በቃኝን በማያውቅ ገደብ የለሽ ፍላጎቱ ታጥሯል። አንዱን ፍላጎት ለማሟላት ሲያመጥ ሌሎች ምላሽ የሚሹ ተቆጥረው የማያልቁ ፍላጎቶቹ ውጥረት ዘርተው ሰላም ይነሱታል። የፍላጎቱ መጠን ቁጥር ስፍር የለውም። እርካታው ግን እፍኝ አይሞላም። ከፍላጎቱ ብዛት አንጻር የእርካታው መጠን ከቁጥር አይገባም። በዚህ ሳቢያ በርካቶች ጉዞአቸውን በተስፋ መቁረጥ ይደመድማሉ። አንዳንዶች በሚያገኙት ከልብ ጠብ የማይል ስኬት ተሰላሽተው ይቀመጣሉ። በሾፐንሃወር አገላለጽ መላው እንቅስቃሴያችን አለመሟላትና ሰብአዊ ስቃይን መሰረት ካደረገው ፍላጎት ይመነጫል። አንዱ ምኞት ተሳክቶ የሰከንድ እፎይታ ቢከሰት በአንዱ ምትክ ምላሽን የተነፈጉ 10 ፍላጎቶች ይነሳሉ። ምኞት ዘላለማዊ ነው፣ ፍላጎት ማብቂያ የለውም። እርካታ ግን አጭርና ከቁጥር የማይጻፍ ነው። እያንዳንዱ ፍላጎት በተሟላ ቁጥር ለአዳዲሶቹ በር ከፍቶ ይሄዳል። ፍላጎት በማንኛውም መልኩ ቢሟላ ከቅጽበታዊ ደስታ የተሻገረ ዘላቂ እርካታ አይሰጥም። ልክ ለነዳያን እንደሚወረወር ምጽዋት ለዛሬ ነፍስን ቢታድግ የዛሬው ስቃይ ነገ መቀጠሉ አይቀርም። ራስን ማጥፋት ከህይወት ከንቱነትና ስቃይ የማምለጫ ቀዳዳ አይሆንም። ራስን ማጥፋት ከከባድ ስህተት በመነጨ ሐሳብ የሚፈጸም ሊታረም የማይችል ድርጊት ነው። ከዚህ ባሻገር ይህ የዓለማችን የክፋት ኃይል ዘላለማዊ ነው። እንደ አርተር ሾፐንሃወር አመለካከት ከዚህ ዓለም ስቃይ ለመገላገል መፍትሄው አንድና አንድ ብቻ ነው። ፍላጎትን ከስር መሰረቱ መመንገል፣ መንቀል፣ መግፋት፣ መጣል። የመኖር ፍላጎታችንን ሳይሆን ለህይወት ያለንን ጉጉት ማጥፋት። ውስጣዊ ጥማት፣ ስሜት፣ ደመነፍስና ፍላጎትን መሰረት አድርጎ የሚመራንን እውር ኃይል ከውስጣችን ማስወጣት። እናም በምንምነት ኒርቫና ወይንም ፍላጎት አልባነት መርካት። ይህ እንዳለ ሆኖ ግን ጀርመናዊ ፈላስፋ አርተር ሾፐንሃወር የርኅራኄን አስፈላጊነት ይሰብካል። የሁሉም ሰው ህይወት አሳዛኝ በመሆኑ ሁሉም ሰው የየራሱን ችጋር በመሸከሙ ማንኛውም ሰው የሌላኛውን ሰው ህይወት አስከፊ ገጽታ መኮንን የለበትም፣ ሊያዝንለት ይገባል። ሁላችንም በተመሳሳይ ጀልባ ውስጥ መገኘት ከማንፈልግበት ቦታ ተይዘናል። ሁላችንም ከተጣበቅንበት የችጋር ማጥ መላቀቅ ተስኖናል። በመሆኑም ጎረቤታችንን መኮንን ብልህነት አይደለም። ባይሆን ልባዊ የሆነ ዝነትና ርኅራኄ ልናሳየው፣ እጃችን ልንዘረጋለት ይገባል። ይህ አይነቱ ርኅራኄ ብቻ ነው የእውነተኛ ፍትሐዊነት፣ ልባዊ ፍቅርና ቅንነት መሰረት ሊሆን የሚችለው። ይህንን መሰረት አድርጎ የሚመነጭ ድርጊት ብቻ ነው እውነተኛውን የሰብአዊነት ዋጋ የሚያሰጠው።
የሚሰጠው። ይህንን መሰረት ያላደረገ ሰብአዊነት ከማንኛውም አይነት መነሳሳት ሊመነጭ ቢችል እንኳ ልባዊ ፋይዳ አይኖረውም። በአንድ ሰው ስቃይ ከውስጥ የርኅራኄ እሳት ሲጫር ህመምና ቁስሉ ከልቤ ይዝልቃል። ስቃዩ ስቃዬ ይሆናል፣ መከራው መከራዬ ይሆናል። በእርግጥ በእኔና በሱ መካከል ያለው ልዩነት ፍጹም የሚባል መሆኑም ያበቃለታል ይልናል አርቱር ሾፐንሃወር ዘ ቤዚስ ኦፍ ሞራሊቲ በሚለው መጽሐፉ። ክቡራን አድማጮቼ ለዛሬ እንዲህ አቅርቤላችኋለሁ። ከአና ፍራንክ መጽሐፍ ነው፣ ከፈላስፎች ዓለም ይላል የመጽሐፉ ርዕስ። ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።